እንደ ሀገር ይፋ መደረግ ከጀመረበት 7 ዓመታትን የተሻገረው የአረንጓዴ አሻራ የችግኝ ተከላ መርሃ ግብር ከውስን የዛፍ ችግኝ ተከላ አልፎ የተለያየ ዝርያ ያላቸው ኢኮኖሚያዊ ጠቀሜታቸው ከፍተኛ የሆኑ ችግኞችን በየዓመቱ ለተከላ በማዘጋጀት ማህበረሰቡን ከዘርፉ ተጠቃሚ የማድረግ ስራው ተጠናክሮ ቀጥሏል። በመሆኑም በዞኑም በሁሉም መዋቅሮች የአረንጓዴ አሻራ የችግኝ ተከላ ሀገራዊ አጀንዳነቱን ማህበረሰቡ እንዲገነዘብ በመደረጉ በትግበራው ከፍተኛ ለውጥ እየታየ መምጣቱን ነው የመምሪያው ምክትልና የተፈጥሮ ዘርፍ ኃላፊ አቶ አየለ ባርካንጋ እየተናገሩት። የክቡር ጠቅላይ ሚኒስትራችን ይህን ተግባር መምራት ከጀመሩ ጊዜ ጀምሮ እንደኛ እንደ ምዕራብ ኦሞ ዞን ብዙ ተግባራት በማከናወን ላይ እንገኛለን። በአይን የሚታይ ስራ ተሰርቷል። ማህበረሰባችንም ከጊዜ ወደ ጊዜ ግንዛቤው እየተሻሻለ የመጣበትና አሁን ያለምንም ቀስቃሽ ጊዜው ሲደርስ ሁሉም ወጣቱም ሴቱም ሁሉም አካባቢ ላይ ያሉ ማህበረሰብ እንደ ዞናችን ንቁ ተሳትፎ የሚያደርጉበት ተግባር ሆኖ የመጣ ያለበት ሁኔታ አለ። አቶ አየለ አያይዞም እንደ ዞን በበጀት ዓመቱ ከ22.3 ሚሊዮን በላይ ችግኞችን በሁሉም መዋቅሮች ለተከላ የማዘጋጀት እቅድ ተይዞ የተሰራ ቢገኝም በተገቢ የበቀሉ ከ2.1 ሚሊዮን በላይ ዘርፈ ብዙ ጠቀሜታ ያላቸው ችግኞች ለዘንድሮ የአረንጓዴ አሻራ ለተከላ ተዘጋጅተዋል ብለዋል። 2018 የአረንጓዴ አሻራ ቅድመ ዝግጅትን በመመለከት በአምስቱም በተለይ አሁን በአምስት ወረዳ ላይ ቅድመ ዝግጅቱ በጥሩ እንቅስቃሴ ላይ ያለበት ሁኔታ አለ። ሌሎች ሁለቱም ወረዳዎች ላይም ያለው አፈጻጸም ትንሽ ወረዳ ላይ እንጂ ቢሆንም ትኩረት ተሰጥቶ የተሰራ ያለበትና ሶስቱም ከተሞች ላይም አሁን ያለው ንቅናቄ ጥሩ ደረጃ ላይ ያለበት ሁኔታ አለ። በዘርፈ ብዙ በደን ዛፍ ችግኞች እናም ደግሞ የከተማ ውበት ጥቅል እቅዳችን ወደ 22 ሚሊዮን 359919 ይሄ በሁሉም መዋቅሮች ታቅዶ የተሰራ ያለ ስራ ነው። የችግኝ አዘገጃጀቱ በፖሊና ያለ ፖሊ መሆኑን የገለጹት አቶ አየለም በችግኞች ዝግጅት ክትትልና ድጋፉ በሁሉም መዋቅሮች እየተከናወነ ይገኛልም ነው ያሉት። 2 ሚሊዮን 144214 በሁሉም መዋቅሮቻችን ተግባሩ በአይናችን ያየነውና አሁንም ለአረንጓዴ አሻራ የብክለት ደረጃውን ጥሩ ዝግጅት ላይ ለተከላ በተለይ የግራብሊያ ለተከላ የደረሰ ያለበት ሁኔታ አለ። በዞኑ በሚገኙ 7 ወረዳና 3 የከተማ አስተዳደሮች በዘንድሮ የችግኝ ዝግጅት ግንባር ቀደም የሆነው የሜኒት ጎልዲያ ወረዳ ሲሆን ለዘንድሮ የአረንጓዴ አሻራ የክረምት የተከላ ፕሮግራም የቅድመ ዝግጅት ስራ መጠናቀቁን የተናገሩት የሜኒት ጎልዲያ ወረዳ ግብርና ደን አካባቢ ጥበቃና ህብረት ስራ ጽህፈት ቤት ኃላፊ አቶ መሰረት ደመቀ ናቸው። በ2018 ላይ የአረንጓዴ አሻራን በሚመለከት እንደኛ ወረዳ እንደ ምዕራብ ኦሞ ዞን ትልቁን ስፍራ የያዘው ሜኒት ጎልዲያ ነው። ሜኒት ጎልዲያ ላይ 2018 ላይ የአረንጓዴ አሻራ ዝግጅታችን በሚመለከት 211 ኪሎ ግራም የተለያዩ ደን ዘሮችን አዘጋጅተን እና 200 ኪሎ ግራም የአቮካዶ ችግኝን አዘጋጅተን በፖሊ የተለያዩ ችግኞችን አዘጋጅተን አጠቃላይ 411 ኪሎ ግራም በ158 መደብ አዘጋጅተን የአረንጓዴ አሻራን በ2018 ለመትከል ቅድመ ዝግጅት አድርገናል።